ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ፊደላትን በማገጣጠም እንዴት ማንበብና መጻፍ እንደምትችሉ አሳያችኋለሁ። እንግዲህ በትላንትናው ዝግጅታችን ጓደኛ መሆን የምትል ምንባብ ጥሪ ያለች ይዤላችሁ መጥቼ ነበር። ከትላንትናው የተቀነሰች ናት ይችን የምለውን እያላችሁ ማንበብ መጻፍ እንድትችሉ ተከታተሉኝ። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም ኦንላይን መማርና መከታተል ለምትፈልጉ ደግሞ ከዚህ በታች ባስቀመጥነው ስልክ ጊዜ ቦታ ሳይገድባችሁ የትኛውም ሀገር ላይ ሆናችሁ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ ትምህርቱን መውሰድና መከታተል ማንበብ መጻፍ እንድትችሉ በአጭር ጊዜ ውስጥ እናንተ እንዲሁም ልጆቻችሁን ማስተማር ትችላላችሁ። ቀጥታ ወደ ዛሬው ትምህርታችን ስንሄድ እንግዲህ እዚህ ጋር በአንድ በአንድ እጁ በአንድ እጁ እየሳበም እየሳበም ወደ ዳር አደረሰው በወንዝ በወንዝ ከመወሰድ የዳነው ከወንዝ ከወጣ በኋላ አሸዋው ላይ ተቀምጦ በአቅራቢያው ያገኘውን አለት ባልጩት ድንጋይ መቀጥቀጥ ጀመረ። ለብዙ ሰዓታት ከቀጠቀጠ በኋላ በድንጋዩ ላይ ዛሬ እጅግ የምወደው ጓደኛዬ ህይወቴን ከሞት ታደጋት ብሎ ጻፈ። አስቀድሞ የተማታው በኋላም ጓደኛውን ያተረፈው በሆነው ነገር ሁሉ ተገረመ። ጓደኛውንም እንዲህ ሲል ጠየቀው። ቅድም ግንባርህን በቡጢ ስመታህ የምወደው ጓደኛዬ ግንባሬን መታኝ ብለህ በአሸዋ ላይ
ላይ ጻፍክ ጻፍክ አሁን ግን በወንዙ ከመወሰድ ሳድንህ የምወደው ጓደኛዬ ሕይወቴን ከሞት ታደጋት ብለህ በድንጋይ ላይ ጻፍክ ያንን በሚጠፋ አሸዋ ላይ ይህንን ግን በማይጠፋ ድንጋይ ላይ ጻፍክ። እሺ ወደ ቀጣዩ ተመልሼ እንዲፈጠን አነብላችኋለሁ። ተከታተሉኝ። እሺ እዚህ ጋር ጓደኛውን መለሰ። እሺ ቅድም ጉዳት አደረስክብኝ እኔም አዘንኩብህ ተቀየምኩህም ተሰምቶኛል ተናድጃለሁም ነገር ግን የእኔና የአንተ ባልንጀርነት እንዲቀጥል ከተፈለገ መርሳት መቻል አለብኝ። ስለዚህ በአሸዋ ላይ ጻፍኩት። አየህ ሰዎች በእኛ ላይ ክፉ ሲያደርሱብን የይቅርታ ነፋስ ጠርጎ ሊወስደው ይችል ዘንድ በአሸዋ ላይ ብንጽፈው መልካም ነው። በኋላ ሕይወቴን ከሞት ስትታደጋት ግን ዘወትር እንዳስታውሰው ስለምፈልግ በማይጠፋ ድንጋይ ላይ ጻፍኩት። ሰዎች የሚያደርጉልንን
በጎ በጎ ነገር ነገር ሁሉ ሁሉ ማንም ማንም ሊያጠፋው በማይችል ልብ ላይ መጻፍ አለብን። ጓደኛችንን መውደድ የምንችለው በጎ ነገሮችን አዘውትረን ካስታወስን ብቻ ነው። ጓደኛውን አቀፈው ይላል። እንግዲህ አንዴ ፈጠን አነብላችኋለሁ። እየተከታተላችሁ ነው የምለውን እያላችሁ ማንበብ መለማመድ ትችላላችሁ። እሺ እዚህ ጋር በአንድ እጁ እየሳበም ወደ ዳር አደረሰው። በወንዝ ከመወሰድ የዳነው ከወንዝ ከወጣ በኋላ በአሸዋው ላይ ተቀምጦ በአቅራቢያው ያገኘውን አለት ባልጩት ድንጋይ መቀጥቀጥ ጀመረ። ለብዙ ሰዓታት ከቀጠቀጠ በኋላ ድንጋዩ ላይ ዛሬ እጅግ የምወደው ጓደኛዬ ሕይወቴን ከሞት ታደጋት ብሎ ጻፈ። አስቀድሞ የተማታው በኋላም ጓደኛውን ያተረፈው በሆነው ነገር ሁሉ ተገረመ። ጓደኛውንም እንዲህ ሲል ጠየቀው፣ ቅድም ግንባርህን በቡጢ ስመታ የምወደው ጓደኛዬ ግንባሬን መታኝ ብለህ በአሸዋ ላይ ጻፍክ። አሁን ግን በወንዙ ከመወሰድ ሳድንህ የምወደው ጓደኛዬ ሕይወቴን ከሞት ታደጋት ብለህ በድንጋይ ላይ ጻፍክ። ያንን በሚጠፋ አሸዋ ላይ ይህንን ግን በማይጠፋ ድንጋይ ላይ ጻፍክ ለምን? ጓደኛውም መለሰ ይላል፣ ቅድም ጉዳት አደረስክብኝ፣ እኔም አዘንኩብህ፣ ተቀየምኩህም፣ ተሰምቶኛል፣ ተናድጃለሁም። ነገር ግን የእኔና የአንተ ባልንጀራነት እንዲቀጥል ከተፈለገ መርሳት መቻል አለብኝ። ስለዚህ በአሸዋ ላይ ጻፍኩት። አየህ፣ ሰዎች በእኛ ላይ ክፉ ሲያደርሱብን የይቅርታ ነፋስ ጠርጎ ሊወስደው ይችል ዘንድ በአሸዋ ላይ ብንጽፈው መልካም ነው። በኋላ ሕይወቴን ከሞት ስትታደጋት ግን ዘወትር እንዳስታውሰው ስለምፈልግ በማይጠፋ ድንጋይ ላይ ጻፍኩት። ሰዎች የሚያደርጉልንን በጎ ነገር ሁሉ ማንም ሊያጠፋው በማይችል ልብ ላይ መጻፍ አለብን። ጓደኛችንን መውደድ የምንችለው በጎ ነገሮችን አዘውትረን ካስታወስን ብቻ ነው። ጓደኛውም አቀፈው ይላል። ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ